ሰላም ወደ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በምርጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ከትንሽ እስከ መካከለኛ ከኖርማል ፍሪጅ እንዲሁም ደግሞ እስከ ፋን ሲስተም ይዘንላችሁ መጥተናል። በመጀመሪያ የምናየው በሳይዟ አነስ ያለችውን ሚዲያ ሞዴሏ 187 ሊትር የሆነ ኔት ሊትሯ ደግሞ 110 የሆነ ፍሪጅ ይሆናል። ይህ ፍሪጅ እንግዲህ ሙሉ ለሙሉ ቦዲውን እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ከለሩ ሳይቀየርብን እንዲሁም ደግሞ ሳይበላሽብን መጠቀም እንችላለን። ከሱም በተጨማሪ ደግሞ የተወሰነ እንኳን ቆሻሻ ቢነካቸው በቀላሉ መጸዳት ይችላሉ ማለት ነው። ከዚህም በተጨማሪ ደግሞ እዚህ ፊዚካሏ ላይ ጀርባውን በምናይበት ጊዜ ሙሉ ለሙሉ ሲልድ ስለሆነ የተለያዩ በረሮች፣ የተለያዩ ነገሮች ነፍሳቶችን ስቦ ወደ ሞተራችን ውስጥ ገብቶ እንዳይበላሽብን ይረዳናል ማለት ነው። ከዚህም በተጨማሪ ለኮምፕረሰሩ ብቻ 5 ዓመት የካምፓኒ ዋስትና ስላለው ሁሉ ነገሩ አስተማማኝ ነው ማለት ነው። ወደ ውስጥ በምንገባበት ጊዜ አነስ እንደምትለው አይደለችም። ላይኛው ሰፋ ያለ የበረዶ ቤት ስላለው የምንፈልገውን ነገር ስቶር አድርገን መጠቀም እንችላለን። ከዚህም በተጨማሪ ደግሞ እዚህ ጋር ማስቀመጫው እንደምናየው ቴምፐርድ ግላስ ስለሆነ ምንም ያህል እንኳን ቅዝቃዜ ቢኖር ወይም ደግሞ ሃይ ቴምፕሬቸር እንኳን ቢሆን በፍጹም ሊሰበርብንና ሊበላሽብን አይችልም። እንዲሁም ደግሞ መስታወት መሆኑ ምንድነው ጥቅሙ? በቀላሉ ቢቆሽብን እንኳን አውጥተን ማጽዳት እንችላለን ማለት ነው። እንደምታዩት እዚህ ጋር ደግሞ ከውጭ ጋር ቁልፍ ስላለው ላይኛውንም ታችኛውንም ያስቀመጥነውን ነገር ሎክ አድርገን ማስቀመጥ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ታችኛውን በምናይበት ጊዜ እዚህ ጋር እንደምናየው 3 መደርደሪያዎች አሉት። እነዚህ መደርደሪያዎች እንደምንፈልገው ወር ላይ ከፍና ዝቅ እያደረገን መጠቀም እንችላለን። የተለያዩ ቦትሎች እዚህ ጋር አስቀምጠን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ አነስ ያለ የቬጅቴብል ማስቀመጫ አለው። እንዲሁም ደግሞ 2 የተለያዩ ነገሮች የምናስቀምጥበት ቴምፐርድ ግላስ የሆነ መደርደሪያዎች አሉት። እነዚህ ሁለቱን መደርደሪያዎች እዚህ ጋር እንደምናየው እንደፈለግን ወር ላይ ከፍና ዝቅ እያደረግን መጠቀም እንችላለን ማለት ነው። ይሄ ሚዲያ 187 ሊትር ዋጋው 55,000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ናሽናል 325 የሆነው ፍሪጅ ይሆናል። ይሄ ናሽናል 325 የሆነው ፍሪጅ እንደምናየው ሙሉ ለሙሉ ቦዲው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን እንዲሁም ደግሞ ከለሩን ሳይቀይርብን መቆየት ይችላል ማለት ነው። ከዚህም ደግሞ በተጨማሪ ምንድነው ቢቆሽሽብን እንኳን በቀላሉ መጸዳት ይችላል ማለት ነው። እንዲሁም ደግሞ ወደ ጀርባው በምናይበት ጊዜ ሙሉ ለሙሉ ኮንደንሰር ስለሆነ ቢበላሽብን በቀላሉ ሜንቴን መደረግ ይችላል። ከዚህም በተጨማሪ ደግሞ ኮንደንሰር ሲስተም ስለሆነ መብራት እንኳን ቢጠፋ ኢነርጂ ሴቭ አድርጎ ለ24 ሰዓት ድረስ ማቆየት ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር ውስጡን በምናይበት ጊዜ ሰፋ ያለ ስለሆነ የተለያዩ ነገሮችን ማስቀመጥ እንችላለን። እንዲሁም ደግሞ መደርደሪያው ብረት ስለሆነ የተለያየ ከበድ ያለ ነገር እንኳን ብናስቀምጥበት ይሰበርብናል፣ ይበላሽብናል ብለን በፍጹም ማሰብ አይገባንም ማለት ነው። እዚህ ጋር እንደምናየው ብረት ስለሆነ ማለት ነው። ከዚህም በተጨማሪ ደግሞ ሰፋ ያለ ፓርት ማግኘት የምንፈልግ ከሆነ እቺ ከላይ ያለችው መደርደሪያ ሳባ አድርገን በማውጣት ሰፋ ያለ ቦታዎችን ስፔሶችን እናገኛለን ማለት ነው። ከዚህም በተጨማሪ ደግሞ ምንድነው እዚህ ጋር እንደምናየው ሎክ ስላለው የላይኛውንም የታችኛውንም መቆለፍ እንችላለን። እዚህ ውስጥ ያስቀመጥነውን እቃ ከኛ ውጪ ማንም መንካት አይችልም ማለት ነው። እንዲሁም ደግሞ እዚህ ጋር እንደምናየው 3 የተለያዩ ቦትል ማስቀመጫዎች አሉት። እነዚህ ቦትል ማስቀመጫዎች ሰፋ ያሉ ስለሆነ ቅድም ካየነው አንጻር የተለያዩ ነገሮችን ማስቀመጥ እንችላለን። ከዚህም ደግሞ በተጨማሪ እንደምንፈልገው ወር ላይ ከፍና ዝቅ እያደረግን መጠቀም እንችላለን ማለት ነው። እዚህ ፊት ለፊት ላይ እንደምናየው እዚህ ጋር ቴርሞስታት አላት። እቺኛዋን እንግዲህ እንደምንፈልገው እየጨመርና እየቀነስን መጠቀም እንችላለን ማለት ነው። እንደምናየው እስከ 7 ድረስ አለው። ቶሎ እንዲቀዘቅዝልን ከፈለግን ያው ቁጥሩን መጨመር ነው። ቃስ እያለ ደግሞ እንዲቀዘቅዝልን ከፈለግን ቁጥሩን መቀነስ ነው። ግን ማድረግ የሚገባን ወሳኙ ጥንቃቄ ምንድነው? እቺ ቴርሞስታቷን ስንጨምራት ከ5 በላይ 5፣ 6፣ 7 ላይ ካረግናት መጠቀም ያለብን ለ4 ሰዓት ነው። ከ4 ሰዓት በላይ ግን ካረግነው ምንድነው ቴርሞስታቷ ልትበላሽብን ትችላለች። አላስፈላጊ ወጪ እናወጣለን። ከዚህ በተጨማሪ ደግሞ እዚህ ውስጥ የምናስቀምጠው ፍሬሽ እንዲሆንልን ነው ምግብ ያ ምግብ ሊበላሽብን ስለሚችል መጠንቀቅ ያለብን ምንድነው ካስቀመጥን ለ4 ሰዓት ያህል መቆየት አለበት። ከ4 ሰዓት በላይ ከሆነ መልሰን ቁጥሩን 4 ላይ 3 ላይ አድርገን መጠቀም እንችላለን ማለት ነው። እቺ ቴርሞስታቷ እንግዲህ ሪኮመንድ የሆኑ ቁጥሮች አሉ። እነዚያ ቁጥሮች ምንድነው ወይ 4 ላይ ወይ 3 ላይ አድርገን ብንጠቀም የተመራጭ ይሆናል። ከዛም ደግሞ ተጨማሪ እዚህ ጋር እንደምናየው ቴምፐርድ ግላሶች አሉ። እንደምንፈልገው ከፍና ዝቅ እያደረግን መጠቀም እንችላለን። እንደምናየው እንግዲህ ቴምፐርድ ግላስ ስለሆነ በፍጹም ሃይ ቴምፕሬቸር እንኳን ቢሆን ያን ተቋቁሞ መቆየት ይችላል። ከዚህም በተጨማሪ ደግሞ ቢቆሽሽብን እንኳን በቀላሉ
ወጣ አድርገን ማጽዳት እንችላለን ማለት ነው። ከሱም ደግሞ በተጨማሪ ሰፋ ያለ የቬጂቴብል ማስቀመጫ አለው። እዚህ ጋር እንደምታዩት ሰፋ ያለ ቬጂቴብል ማስቀመጫ አለው። እንደምንፈልገው የተለያዩ ነገሮችን ስቶር ማድረግ እንችላለን ማለት ነው። ከዚህ በተጨማሪ ደግሞ እዚህ ታች ላይ እንደምታዩት ድራኩል የራሱ የሆነ ድራኩል ስላለው ከፈለግን ላይኛው ላይ ከፈለግን ደግሞ እዚህ ታችኛው ላይ እናደርግና መብራት ባለ ሰዓት ኢነርጂ ሴቭ ያደርግልናል። ከዛ መብራት ከጠፋ ፍሪጆች እየሰራ ካልሆነ ሁለት ነገር ያመጣሉ፣ ሽታ ይኖራቸዋል። እነዛን ሽታዎች ምንድነው ኬሚካሉ ያስወግድላል፣ በተወሰነ መንገድ ሽታውን ይቀንስልላል ማለት ነው። እሱም ብቻ አይደለም ምንድነው መብራት በሌለ ጊዜ ራሱ ላይ ኢነርጂ ሴቭ ስላደረገ ከፈለገን ላይኛው ላይ ከፈለገን ታችኛው ላይ አድርገ ነው ለ12 ሰዓት ያህል ምን ማድረግ ይችላል በረዶ እንደሰራ ማቆየት ይችላል ማለት ነው። ይሄ ናሽናል 325 ሞዴል የሆነው ዋጋው 68000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው ቅድም ሁለቱን ካየናቸው ለየት ያለውን ሚዲያ 385 ሞዴል የሆነው ፍሪጅ ይሆናል። ይህ ፍሪጅ እንግዲህ ሙሉ ለሙሉ ቦዲውን እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን መቆየት ይችላል ማለት ነው። ከዚህም ደግሞ በተጨማሪ ምንድነው ቆሻሻ ቢይዝብን ምንድነው በቀላሉ ማጽዳት እንችላለን ማለት ነው። እንዲሁም ደግሞ ምንድነው ሳይበላሽብን ከነከለሩ ረጅም ጊዜ መቆየት ይችላል ማለት ነው። እሱም ብቻ አይደለም ቅድም ካየነው እንግዲህ ለየት ያለ ነገር ምን አለው ከተባለ እዚህኛው ውስጥ በምናይበት ጊዜ ፋን ሲስተም ስለሆነ ረጅም ጊዜ ምንድነው ምግብ ማቆየት ይችላል። ከሱም ደግሞ በተጨማሪ የተለያዩ ቦትሎች ነው እዚህ ውስጥ ብናስቀምጥ ምንድነው የሚያደርግልን እዚህኛው ወደ ኮንደንሰሩም ተጠግተው ወይም ደግሞ እዚህ ጋር ተጠግተው የተቀመጡት እቃዎች በሙሉ ቅዝቃዜ ማግኘት ይችላሉ ማለት ነው። ከሱም በተጨማሪ ደግሞ ምንድነው ፋን ሲስተም ስለሆነ ምንድነው በረዶ ቦዲያቸው ላይ በፍጹም የላይኛውም የታችኛውም ላይ በፍጹም በረዶ አይጋገርብንም ማለት ነው። እዚህ የታችኛውንም እንደምናየው ላይኛውም የታችኛውም ፋን ያለው እንግዲህ ሁለቱም ላይ በፍጹም ምንድነው በረዶ ሊጋግርብን አይችልም ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር መደርደሪያዎች አሉት። በእነዚህ መደርደሪያዎች የተለያዩ ነገሮችን ማስቀመጥ እንችላለን ማለት ነው። ከሱ በተጨማሪ ደግሞ እዚህ ጋር እንደምታዩ ኩሊንግ ቦክስ አለው። እዚችኛው ውስጥም የተለያዩ ነገሮችን ከተን አሳ፣ ዶሮ የተለያዩ ነገሮችን ከተን ማስቀመጥ እንችላለን። ከሱም በተጨማሪ ደግሞ ምንድነው እዚህ ጋር የተለያዩ መደርደሪያዎች ስላሉት እነዚህ መደርደሪያዎችን ከፈለግን ዝቅና ከፍ እያደረግን መጠቀም እንችላለን። እንዲሁም ደግሞ እነዚህ ሁለቱ መደርደሪያዎች ቴምበርድ ግላስ ስለሆኑ በፍጹም በሃይ ቴምፕሬቸር ሊሰበርብንና ሊበላሽብን አይችልም ማለት ነው። እዚህ የታችኛውንም እንደምናየው ሰፋ ያለ የቬጂቴብል ማስቀመጫ ስላለው እዚህ ውስጥ የተለያዩ ነገሮችን ስቶር ማድረግ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ጀርባው ሲልድ ሲስተም ስለሆነ ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። እዚህ ጋር እንደምናየው የበረዶ የእንቁላል ማስቀመጫ አሉት። እነዚህንም ለተለያዩ አይነት ፐርፐሶች መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ምንድነው ቅድም እንደነገርኳችሁ ፋን ሲስተም ስለሆነ የላይኛውም የታችኛውም በፍጹም በረዶ ሊይዝብን አይችልም። ከዚህም በተጨማሪ ደግሞ ፋን ሲስተም ሲሆን ጥቅሙ ምንድነው እዚህ ጋር የምናስቀምጠው ዕቃ ወደ ኮንደንሰር ተጠግቶ የሚቀመጠው ዕቃ እኩል ቅዝቃዜ ማግኘት ይችላሉ ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር ታችኛው ላይ እንደምታዩት አክቲቭ ፍሬሽ ስላለው ምግቡ ፍሬሽ ሆኖ ለረጅም ጊዜ እንዲቆይ ማድረግ ይችላል ማለት ነው። ፋን ሲስተም ከዳይሬክት ኩሊንግ የሚለየው በዛ አማካኝነት ነው። እንዲሁም ደግሞ እችኛም የራሳ የሆነ ቴምፕሬቸር ኮንትሮል አላት። እንደምንፈልገው እየጨመርና እየቀነስን መጠቀም እንችላለን ማለት ነው። ቅድም እንደነገርኳችሁ ያው እችኛ ሃይ ነው የምትለው ወይም ደግሞ ፍሮዝን ላይ ነው የምትለው። ፍሮዝን ላይ አድርገን መጠቀም የሚኖርብን ለ4 ሰዓት አካባቢ ነው። ከዛ ከ4 ሰዓት በላይ ግን ከሆነ ቴርሞስታቱ ሊበላሽብን ስለሚችል እነዛ ነገሮች ጥንቃቄ ማድረግ ይኖርብናል ማለት ነው። ያው ፍሪጅ እንደሚታወቀው በሁለት አይነት መንገድ ነው የሚሰራው። የመጀመሪያው ነገር ኤሌክትሪክ ሲስተም ይሰራል። ሁለተኛ ደግሞ ጀርባውን እንደምታዩት ጋዝ ሲስተም ስላለው የመጀመሪያው ማድረግ የሚገባን ወሳኙ ጥንቃቄ ምንድነው? ፍሪጅ ሁሌ የሚሰራ ነገር ነው። ምክንያቱም ምግብ ነው ስቶር የምናደርግበት። ምግብ ስቶር የምናደርግበት ነገር ለትንሽ ጊዜ እንኳን ካልሰራ አገልግሎት እየሰጠ ካልሆነ ሽታ ያመጣል። እንዲሁም ደግሞ ለቤታችን መጥፎ ጠረን ነው የሚያመጣው። ስለዚህ ፍሪጅ ሁል ጊዜ ተሰክቶ ሁል ጊዜ እየሰራ ነው ያለው። እየሰራ በሚኖርበት ጊዜ ምንድነው ኤሌክትሪክ ፍላክቹዌሽን ካለ ሃይ ፓወር ከመጣ ድንገት ሞተራችንን ያበላሽብንና ምንድነው አላስፈላጊ ወጪ ያስወጣናል። ስለዚህ የግዴታ ማድረግ የሚገባን ጥንቃቄ ምንድነው ስታብላይዘሮች አሉ። የተለያዩ ስታብላይዘሮች አሉ ሀገራችን ውስጥ እንደሚታወቀው። በነዛ ስታብላይዘሮች የኤሌክትሪክ ፍሎውን መቆጣጠር የግዴታ ይኖርብናል ማለት ነው። የመጀመሪያው ነገር እሱ ነው። ሁለተኛው ነገር ደግሞ ምንድነው የሚሰራው ቅድም እንደነገርኳችሁ በጋዝ ሲስተም ነው። ያ ጋዝ ሲስተም ደግሞ የሚበላሸው መቼ ነው? ከቦታ ቦታ በምናነቃንቅበት ጊዜ ምንድነው ጋዙ ይፈስና አላስፈላጊ ወጪ ያስወጣናል። ስለዚህ ምን ማድረግ ይኖርብናል? ከቦታ ቦታ ካነቃነቅ ነው በኋላ ከተቻለ ለአንድ ቀን
መቆየት ይኖርበታል። ካልተቻለ ደግሞ ለ12 ሰዓት ቆይቶ የግዴታ መሰካት ይኖርብናል ማለት ነው። እነዚህን ሁለት ጥንቃቄዎች ካረግን ይሄ የምታዩት የትኛውም አይነት ፍሪጆች ለረጅም ጊዜ ሳይበላሽብን መስራት ይችላል ማለት ነው። ሚዲያ ደግሞ እንደሚታወቀው ሰፋ ያለ ስፔር ፓርት አለው ቢበላሽብንም። ከዚህ በተጨማሪ ደግሞ ለሞተሩ ለ10 ዓመት የኮምፕረሰር ዋራንቲ ያለው ማለት ነው። ይህ ሚዲያ 385 ሞዴል ዋጋው 115 ሺህ ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በካሽ መግዛት የማትችሉም እንግዲህ እንደሚታወቀው ጎዶልያስ ኤሌክትሮኒክስ ከዳሽን ባንክ ጋር ዱቤ ያለ አገልግሎት እየሰራ ስለሆነ የምትፈልጉትን እቃ መታችሁ በዱቤ ያለ አገልግሎት መውሰድ ትችላላችሁ። እስከ 700 ሺህ ብር ድረስ እየሰጠን ስለሆነ ይሄኛውን አማራጭ መጠቀም ትችላላችሁ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይሄን ምስል ነበረ። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሁለቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ቡራዩ ከታመዳለም ፊት ለፊት እንገኛለን። ከዚህም በተጨማሪ በ0960 318080 በመስመር ስልካችን 0116597020 0116597030 ላይ ቢደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። በቀጣይ ልንሰራላችሁ የምትፈልጉትን ነገር እና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።